ምን አንተም እንደሌሎቹ ሚዲያ ላይ ልትሰቀው ነው? ሰሞኑን ስልክሽ በጣም እየጠራ ነው። በሰላም ነው ግን? የስራ ስልክ ነው። ቆይ አንዴ መጣ። እሺ ቆይ አንተ ግን ያማይል እንዴ? አረ የኔ ፍቅር ናፍቀሽኝ እኮ ነው። ለምንድን ነው እየደወልክ የምታስጨንቀኝ? ቆይ ምን አርጊና የምትለኝ? ከፍቅረኛ ጋር ልታጣላኝ ነው እንዴ ሐሳብ? ለምንድን ነው ማተወኝ? በቃ የኔ እናት ነው ያልቻልኩ። እኔ አንቺን አጥቼ መኖር በጣም ከብዶኛል። እባክሽን በቃ ተረጂኝ። እንደዛ አትተወኝ እያልኩ እየለመንኩ ትተኸኝ ሄደ ሰባብረኝ። አሁን ድጋሚ ተወኝ ስቆም አይተህ ድጋሚ ልትሰብረኝ ነው የመጣው? የኔ እናት አሁን እኮ ተለውጫለሁ። በፊት የምታውቂኝ ዳዊት አይደለሁም። እባክሽን በቃ አንድ እድል ብቻ ስጪኝ እባክሽን። ምን? አሁን እኮ ያዝኩት ቀልድ አይደለም። እሺ አንተ አሁን እያልክ ያለውን ነገር ድጋሚ በህልምህ እንኳን እንዳታስበው። ተግባባ? እንደዚህ ነው እኔን ትተሽ በሰላም መኖር ይመስልሻል? እኔ ጋር ትልቅ ፋይል እንዳለሽ እንዳረሽሽ። ምን አንተም እንደሌሎቹ ሚዲያ ላይ ልትሰቀው ነው? ይልቁንም እኔ እንደሰው ራሴን አላጥፋም። እሺ ቢያንስ የሚወደኝ ሰውና የሚፈልጉኝ ቤተሰብ አለ። ለነሱ ስል እኖራለሁ። ስማ ይሄ ወሬ ለአንድ ወር ቢወራ ነው፣ ከዛ ሁሉም ይረሳዋል። አትልፋሽ። ምንድነው ሐሳብህ? ነው እሱን አብረን የምናየው ይሆናል። ቃል ችግር አለ እንዴ? ሰውየው ማን ነበር? የድሮ የሥራ ባልደረባዬ ነው። አንቺ ግን ደህና ነሽ? ደህና ነኝ። ነሽ? በቃ እንመለስ። የሰው ተወዶ የታልክ